ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ የኢራንን የኒውክሌር ኃይል ማመንጫ እንዳትመታ ሩሲያ አስጠነቀቀች። ኢራን በፋርስ ባህረ ሰላጤ ላይ የባህር ፈንጂ እንደምትቀብር ገለጸች። እስራኤል ከኢራንና ከሄዝቦላ ጋር ለሳምንታት የሚቆይ ጦርነት እንደሚጠብቃት በይፋ ተናግራለች። እስራኤል በቴህራን ላይ አዲስ ጥቃት መሰንዝሯም ተሰምቷል። ኢራንም በባህረ ሰላጤው ለሚገኙ ተቋማት ማስጠንቀቂያ ሰጥታለች። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተናል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው። አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። አሜሪካ የኢራንን የኒውክሌር ኃይል ማመንጫ እንዳትመታ ሩሲያ አስጠነቀቀች። አሜሪካ በሩሲያ በተገነባው የኢራን የኒውክሌር ኃይል ማመንጫ ላይ የምትፈጽመው ማንኛውም ጥቃት ሊጠገን የማይችል መዘዝ ሊያስከትል እንደሚችል ሞስኮ በመግለጽ አስጠንቅቃለች። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በሰጡት መግለጫ ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ የማይከፈት ከሆነ የኢራንን የኒውክሌር ማመንጫዎች እንደሚያወድሙ ስለ መዛታቸው እንደተጠየቁ የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። ቃል አቀባዩ ምላሽ ሲሰጡ አስከፊ በሚባል ደረጃ የተወጠረው የመካከለኛው ምስራቅ ሁኔታ ሊፈታ የሚችለው በፖለቲካዊና ዲፕሎማሲያዊ አማራጮች ብቻ እንደሆነ ተናግረዋል። ፔስኮቭ አክለውም በኒውክሌር ተቋማት ላይ የሚፈጸም ማንኛውም ጥቃት እጅግ አደገኛ እንዲሁም ሊጠገን በማይችል መዘዝ የተሞላ እንደሚሆንም ተናግረዋል። ሩሲያ ይህንን በተመለከተ ተገቢ የሆኑ መልእክቶችን ለአሜሪካ ማስተላለፏንም ቃል አቀባዩ ጠቅሰዋል። ኢራን በፋርስ ባህረ ሰላጤ ላይ የባህር ፈንጂ እንደምትቀብር አስጠነቀቀች። የኢራን መከላከያ ምክር ቤት በደቡባዊ የሀገሪቱ የባህር ዳርቻዎችና ደሴቶች ላይ ማንኛውም አይነት የምድር ወረራ የሚፈጸም ከሆነ በመላው የፋርስ ባህረ ሰላጤ ላይ የባህር ፈንጂዎችን እንደሚቀብርና መተላለፊያዎችን እንደሚዘጋ ይፋ አድርጓል። የአሜሪካው የዜና ምንጭ አክሲዮስ እንደዘገበው የዶናልድ ትራምፕ አስተዳደር ኢራን የሆርሙዝ ወሽመጥን እንድትከፍት ለማስገደድ የካርግ ደሴትን የመውረር ወይም የመዝጋት እቅድን እያጤነ ነው። ይህች ደሴት ለኢራን እጅግ ስትራቴጂካዊ ስፍራ መሆኗም ይታወሳል። ኢራን ለውጭ ገበያ ከምትልከው ድፍድፍ ነዳጅ ውስጥ 90 በመቶ የሚተላለፈው በዚች ደሴት በኩል እንደሆነም ይነገራል። አሜሪካ ይህንን ወታደራዊ እርምጃ ከመውሰዷ በፊት በሆርሙዝ ወሽመጥ ዙሪያ ያለውን የኢራን ወታደራዊ አቅም የማዳከም ቅድመ ዝግጅት እንደምታደርግም ተነግሯል። የኢራን መከላከያ ምክር ቤት ዛሬ ባወጣው መግለጫ በባህር ዳርቻዎች ወይም ደሴቶች ላይ ጥቃት ከተሰነዘረ በመላው የፋርስ ባህረ ሰላጤና መተላለፊያ መንገዶች ላይ ተንሳፋፊ ፈንጂዎችን ጨምሮ የተለያዩ የባህር ውስጥ ፈንጂዎች ይዘራሉ ብለዋል። ምክር ቤቱ በ1980ዎቹ የነበረውን ሁኔታ በማስታወስ በወቅቱ ከ100 በላይ የባህር ፈንጂ አምካይ መርከቦች ጥቂት ፈንጂዎችን ማስወገድ ተስኗቸው እንደነበር ጠቅሶ አሁንም የሚወሰደው እርምጃ የከፋ መዘዝ እንደሚኖረው አስጠንቅቋል። ለሚፈጠረው ቀውስና ለረጅም ጊዜ ለሚዘጋው የባህር መንገድ ሙሉ ኃላፊነቱን የሚወስዱት አሜሪካኖች መሆናቸውንም ገልጿል። ኢራን አክላም እንደገለጸችው ጠብጫሪ ያልሆኑ ሀገራት በሆርሙዝ ወሽመጥ በኩል በሰላም ማለፍ የሚችሉበት ብቸኛው መንገድ ከኢራን ጋር መቀናጀትና መተባበር ሲችሉ ብቻ እንደሆነም አሳስባለች። እስራኤል ከኢራንና ከሄዝቦላ ጋር ለሳምንታት የሚቆይ ጦርነት እንደሚጠብቃት ገለጸች። የእስራኤል መከላከያ ሰራዊት ከፍተኛ አመራሮች በሰጡት መግለጫ ከኢራንና ከሊባኖሱ ሄዝቦላ ጋር እየተደረገ ያለው ውጊያ ለተጨማሪ ሳምንታት ሊራዘም እንደሚችል ይፋ አድርጓል። የእስራኤል ጦር ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን እንደገለጹት ሀገራቸው ከኢራንና ከሄዝቦላ ጋር በሚደረገው ፍልሚያም የበርካታ ሳምንታት ውጊያ ይጠብቃታል ብለዋል። የጦሩ ዋና አዛዥ ኢያል ዛሚር ሄዝቦላ ላይ የሚካሄደው ዘመቻ እንዲራዘም የሚያደርግ አዲስ ወታደራዊ እቅድ
ማጽደቃቸው ተሰምቷል። ዋና አዛዡ በኢራን ላይ የሚካሄደው ዘመቻ ሲጠናቀቅ ሄዝቦላ ብቻውን ተነጥሎ ይቀራል በማለት የስትራቴጂያቸውን አቅጣጫም ጠቁመዋል። እስራኤል በሊባኖስ ድንበር በኩል የጀመረችውን ውስን ኢላማ ያለመ የምድር ዘመቻ ይበልጥ ለማሳደግ መዘጋጀቷ ተገልጿል። ለዚህም ዋናው ግብ ስጋቶችን ከድንበር አካባቢ ማራቅ፣ ለሰሜን እስራኤል ነዋሪዎች የረጅም ጊዜ ደህንነት ማረጋገጥ መሆኑ ተመላክቷል። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ሄዝቦላ ወደ እስራኤል ሮኬቶችን መተኮሱ ይታወቃል። እስራኤል በሊባኖስ ላይ በወሰደችው የአየርና የምድር ጥቃት ከፍተኛ ጉዳት ስለመድረሱ የሚናገሩ መረጃዎችም መውጣታቸውን ቀጥለዋል። እንደ ሊባኖስ ጤና ሚኒስቴር መረጃ ከሆነ በጥቃቱ ከ1000 ሰዎች በላይ ተገድለዋል። ከሟቾቹ መካከልም 118 ህጻናትና 40 የጤና ሰራተኞች ይገኙበታል ብሏል። እስራኤል በቴህራን ላይ አዲስ ጥቃት ሰነዘረች። ኢራንም በባህረ ሰላጤው ለሚገኙ ተቋማት ማስጠንቀቂያ መስጠቷ ተሰምቷል። በእስራኤል የሚሰነዘሩ አዳዲስ ጥቃቶችና ኢራን በቀጠናዊ መሰረተ ልማቶች ላይ የደቀነችው ዛቻ የነዳጅ ገበያውን እያናጋው ቀጥሏል። እየተባባሰ የመጣው ግጭት ዓለም አቀፍ አቅርቦትን በማስተጓጎል ለረጅም ጊዜ የሚቆይ የኢኮኖሚ ቀውስ ስጋትንም ጋርጦ ቀጥሏል። እስራኤል ዛሬ ሰኞ በኢራን ላይ አዲስ የጥቃት ማዕበል የከፈተች ሲሆን ይህም ከቴህራን አዲስ ዛቻ እንዲሰነዘርና ላለፉት 10 ዓመታት ታይቶ የማይታወቅ የዓለም አቀፍ የኢነርጂ ቀውስ እንዲባባስ ስለማድረጉም ተነግሯል። ግጭቱ በመላው ቀጠናው እየተስፋፋ ባለበት በዚህ ሰዓት በቴህራን ፍንዳታዎች የተሰሙ ሲሆን ሳውዲ አረቢያና የተባበሩት አረብ ኤምሬቶችም ወደ ግዛታቸው የተተኮሱ ሚሳኤሎችንና ሰው አልባ አውሮፕላኖችን ማክሸፋቸውን በየፊናቸው ገልጸዋል። እንደ ዓለም አቀፉ የኢነርጂ ኤጀንሲ ኃላፊ ገለጻ ጦርነቱ 4ኛ ሳምንቱን ሲይዝ በነዳጅና ጋዝ አምራች ሀገራት ውስጥ የሚገኙ ቢያንስ 40 የኢነርጂ ተቋማት በከፍተኛ ሁኔታ ጉዳት ደርሶባቸዋል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት እስራኤልን በባህረ ሰላጤ የሚገኙ የኢነርጂ ማዕከላትንና የአሜሪካ ዲፕሎማሲያዊ ተቋማትን ኢላማ ያደረጉ የሚሳኤልና የድሮን ጥቃቶችን በመፈጸም ቀጥላለች። የነዳጅ ዋጋ በአንድ በርሜል $100 በላይ ማሻቀቡን ተከትሎ ፕሬዚዳንት ትራምፕ ለኢራን ጠንካራ ማስጠንቀቂያ መስጠታቸው ይታወሳል። ኢራን በ48 ሰዓታት ውስጥ ወሽመጡን ካልከፈተች የኢነርጂ መሰረተ ልማቶቿ እንደሚወድሙ ዝተውም ነበር። ይህንን የሰዓት ገደብ ለተጨማሪ ለ5 ቀናትም ፕሬዚዳንት ትራምፕ ዛሬ አራዝመውታል። ቴህራንም ለዚህ ትዕቢት የተሞላበት ምላሽ ሰጥታለች። የፓርላማው አፈጉባኤ መሐመድ ባጋር ዋሽንግተን ዛቻዋን ወደ ተግባር የምትቀይር ከሆነም በቀጠናው የሚገኙ ቁልፍ መሰረተ ልማቶች በሙሉ ህጋዊ የጥቃት ኢላማ እንደሚሆኑ በመግለጽ አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከኢራን ጋር ጦርነቱን ለመቋጨት የሚያስችል በጎና ውጤታማ ውይይት ማድረጓን ይፋ አድርገዋል። ፕሬዝዳንት ትራምፕ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ባሰፈሩት መረጃ ላለፉት 2 ቀናት ከኢራን ጋር የተደረገው ንግግር ውጥረቱን ሙሉ በሙሉ ሊያስቀር የሚችል መሆኑን ተናግሯል። ዋሽንግተንና ቴህራን በጉዳዩ ላይ ሳምንቱን ሙሉ ንግግራቸውን እንደሚቀጥሉም ፕሬዝዳንቱ አረጋግጠዋል። ይህ መረጃ ለሳምንታት የዘለቀውንና ዓለም አቀፍ ስጋት የፈጠረውን ቀውስ ለመፍታት ትልቅ ተስፋ ተጥሎበታል። ውይይቱን ስኬታማ ለማድረግና ለሰላም እድል ለመስጠት ፕሬዝዳንት ትራምፕ የሚከተሉትን ውሳኔዎች መወሰናቸውም ተነግሯል። የአሜሪካ መከላከያ ሚኒስቴር ፔንታጎን በሚቀጥሉት 5 ቀናት ውስጥ በኢራን ላይ የኃይልና የኢነርጂ መሰረተ ልማቶች ላይ ምንም አይነት ጥቃት እንዳይሰነዝር ታዟል። ይህ አዲስ የሰላም ተስፋ የመጣው ፕሬዝዳንት ትራምፕ ቀደም ሲል የሰጡትን ጠንካራ ማስጠንቀቂያ ተከትሎ ነው። የአሜሪካው ፕሬዝዳንት ትራምፕ ቴህራን ላይ የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጠውት የነበረውን የ48 ሰዓታት የጊዜ ገደብ ወደ 5 ቀናት አራዝመውታል። ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉና አጠቃላይ መፍትሄ መድረስን በተመለከተ ውጤታማ ውይይቶች ማድረጋቸውን ተናግረዋል። ፕሬዝዳንቱ ባሰፈሩት መልእክት በኢራን የኃይል ማመንጫዎችና የኢነርጂ መሰረተ ልማቶች ላይ የሚደረጉ ጥቃቶችን ሁሉ ለሌላ ጊዜ አስተላልፈናል ብለዋል። ትራምፕ ቴህራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን ለማጥቃት ዝተው የነበረ ቢሆንም አሁን ግን ለመጪዎቹ 5 ቀናት እርምጃውን ማዘግየታቸውን ተናግረዋል። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ
በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው። አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።